ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት ደግሞ በመጀመሪያ ድምጾች ቃላትን ምስረታ ነው ማለት ነው። የመጀመሪያ ድምጾችን ጽፌ በእያንዳንዳቸው ደግሞ ቃላትን እየመሰረቱ የማሳያችሁ ይሆናል ማለት ነው። ቃላትን አገጣጥሞ ለማንበብ እንዲሁም ቃላትን ለመጻፍ ለመመሰረት የሚያቅታችሁ ተማሪዎች ከዚህ ላይ በቂ ግንዛቤ እንደምታገኙ እርግጠኛ ነኝ። ይህን ቪዲዮ እስከ መጨረሻ መከታተል ይጠበቅባቸዋል። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮውን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬ ይዤላችሁ የመጣሁት ለየት ባለ አቀራረብ በመጀመሪያ ድምጾች ቃላት ምስረታ ነው ማለት ነው። ፊደልን አገጣጥሞ ለመጻፍ ወይም አገጣጥሞ ለማንበብ የሚያቅታችሁ ተማሪዎች ፊደላትን አገጣጥመን እንዴት ቃል እንመሰርታለን፣ እንዴት አድርገን ስናነባቸዋለን የሚለውን ከዚህ ላይ በደንብ የማሳያችሁ ይሆናል ማለት ነው። እናንተ አብራችሁ ከኔ ጋር እስከ መጨረሻው ከቆያችሁ በቂ እውቀት እንደምታገኙ እርግጠኛ ነኝ። አሁን በመጀመሪያ ፊደላቶችን አነብላችሁና ከዛ ደግሞ የመሰረቷቸው ቃላቶችን እያነበቡላችሁ ይሄዳለሁ። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም ቪዲዮውን እያቆማችሁ ደግሞ እየጻፋችሁ መለማመድ ይጠበቅባችኋል ማለት ነው። በተጨማሪ ከዚህ እኔ ከመሰረቷቸው ቃል ውጭ ያገኛችኋቸውን ቃላቶች እስኪ እናንተ ደግሞ መስርታችሁ ኮሜንት ላይ ጻፉልኝ። ብዙ ቃላቶችን መጻፍ ይቻላል። እኔ የተወሰኑ ቃላቶችን ነው እዚህ ላይ ጻፉላችሁ ማለት ነው። በእነዚህ ፊደላት ብዙ ቃላቶችን በጣም በርካታ ቃላቶችን መጻፍ ይቻላል። እናንተ ደግሞ ተጨማሪ ቃላቶችን እየጻፋችሁ ኮሜንት ላይ ጻፉልኝ። አሁን ፊደላቶችን አነብላችሁና ቀጣይ ደግሞ ቃላቶችን እንዴት አድርገን መመስረት እንደምንችል እንዴት አድርገን እንደምናነባቸው አብረን በጋራ እናያለን ማለት ነው። አሁን አብረን እናንብብ። ኦኬ እች ማነች? ሀ ሁሎችም የመጀመሪያ ድምጾች ናቸው ብያችኋለሁ። ከ ያሉ የመጀመሪያ ድምጾችን ነው ጽፌ ይዤላቸው መጣሁ። በእነዚህ ቃላትን እየመሰረትን እናያለን ማለት ነው። ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ተ ቸ ሀ ነ ኘ አ ከ ኸ ወ አ ዘ ዠ የ ደ ጀ ገ ጠ ጨ ጰ ጸ ጸ ፈ ፐ ቨ ይህን ይመስላል። ፊደላቶች ይህን ይመስላሉ። ፊደላቶች እነዚህን ካነበብን በኋላ እና ከለየናቸው በኋላ ደግሞ ቃላትን ከነዚህ ፊደላት ላይ ቃላትን እንዴት አድርገን እየጻፍንን እንዴት አድርገን እናነባለን፣ አገጣጥመን እንዴት ቃላት መጻፍ እንችላለን፣ እነዚህ ፊደላት ተጠቅመን ቃላትን አገጣጥመን እንዴት አድርገን መጻፍና ማንበብ እንችላለን የሚለውን የምናይ ይሆናል ማለት ነው። ኦኬ አሁን በእያንዳንዱ በእነዚህ በመጀመሪያ ድምጾች ቃላትን እያገጣጠምን እየጻፍንን እንዲሁም እያነበብንን እንሄዳለን። እናንተም አብራችሁ ከኔ ጋር እያነበባችሁ እስከ መጨረሻው አብራችሁ ይቆዩ። አሁን ቀጥታ ወደ ቃላቶች እንሄድ። ኦኬ ከዚህ ላይ የመጀመሪያው ቃል ምን ይላል? ዘቀጠ ዘቀጠ ይላል። ዘቀጠ የሚለውን ስናይ አሁን ከዚህ ላይ ከየት አምጥተን እንደጻፍናቸው እነዚህን ቃላቶች ስናያቸው ዘ ማለት ይች ነች፣ የመጀመሪያ ፊደል ናቸው ብዬ ነግሬያቸዋለሁ። ቀ ማለትም ይች ነች፣ ቀን ከዚህ ላይ አመጣን። ከዛ ደግሞ ጠ ይች ደግሞ ከዚህ ላይ ማለት ነው። ይኸው ዘን ከዚህ ላይ አመጣን፣ ቀን ደግሞ ከዚህ ላይ አመጣን፣ ጠን ከዚህ ላይ አመጣን ማለት ነው። ከዚህ ላይ አመጣና ከዚህ ላይ የሚቀር መሰረት ነው ማለት ነው። ዘቀጠ ዘቀጠ የሚል ቃል መመስረት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ገጠመ ገጠመ ይላል። ገጠመ የሚለውን ስናይም ያው ገ ማለት ይች ነች፣ ጠ ይች ነች፣ መ ደግሞ ይች ነች ማለት ነው። ስለዚህ እነዚህን ፊደላት ወሰንና በስነ ስርዓት ወይም ስርዓቱን ጠብቀን ጽፈን ስናነባቸው ምን ቢለውን ቃል ይሰጠናል ማለት ነው። ገጠመ ገጠመ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ ቀጣይ ደግሞ ከዚህ ላይ ምን ይላል? አቀበ አቀበ ይላል። አቀበ የሚለውን ስናይም ይኸው አ ማለት ይቺ ነች፣ ቀ ደግሞ ይቻት፣ ከዚህ በ ይቻት ማለት ነው። ይኸው አን ከዚህ ላይ ወሰነን፣ ቀን ከዚህ ላይ ወሰነን፣
በን ከዚህ ላይ ወሰንን ማለት ነው። እነዚህም ፊደላቶች ወሰንና ስርዓት ባለው መልኩ ደርድረን ስናነባቸው የሚለውን ቃል ይሰጡናል ማለት ነው። አቀበ አቀበ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ላይ ምን ይላል? ደመረ ደመረ ይላል። ደመረ የሚለውን ስናይም ደ ማለት ያትቻት ከዚህ ላይ ደ ይች ነች። መ ደግሞ ከዚህ ላይ ይቻት ከዚህ ላይ ረ ይች ነች ማለት ነው። ይኸው ደን ከዚህ ላይ ወሰነን፣ መን ከዚህ ላይ ወሰነን፣ ረን ከዚህ ላይ ወሰነን ማለት ነው። እነዚህ ወሰንና ስርዓት ባለው መልኩ ደርድረን ስናነባቸው የሚለውን ቃል ማግኘት እንችላለን ማለት ነው። ደመረ ደመረ የሚለውን ቃል ማግኘት እንችላለን። ኦኬ ቀጣይ ደግሞ ከዚህ ላይ ምን የሚል ቃል እናገኛለን? ጠለቀ ጠለቀ ይላል። ጠለቀ የሚለውን ስናይም ጠ ማለት ያትቻት እዚህ ላይ ጠ ይች ነች እዚህ፣ ለ ደግሞ ይቻት ከዚህ ላይ ከዛ ቀ ይኸው ጠን ከዚህ ላይ ወሰነን፣ ለን ደግሞ ከዚህ ላይ ወሰነን፣ ቀን ከዚህ ላይ ወሰነን ማለት ነው። ስለዚህ እነዚህ ፊደላቶች ወሰደንና ስርዓት ባለው መልኩ ደርድረን ስናነባቸው ጠለቀ ጠለቀ የሚለውን ቃል ይሰጡናል ማለት ነው። ኦኬ ቀጣይ ደግሞ ከዚህ ላይ ምን ይላል? ቀነሰ ቀነሰ ይላል። ቀነሰ የሚለውን ስናይም ይኸው ቀ ማለት ይቻት ከዚህ ላይ ቀ ይች ነች። ነ ደግሞ ይቻት ከዚህ ላይ ነ እዛ ሳ ይኸው ቀን ከዚህ ላይ ወሰድነን፣ ነን ከዚህ ላይ ወሰድነን፣ ሰን ከዚህ ላይ ወሰድነን እና ከዚህ ላይ የሚል ቃል መሰረትነን ማለት ነው። ቀነሰ ቀነሰ የሚለውን ቃል መመስረት እንችላለን። በቀጣይ ደረጃ ደግሞ ከዚህ ላይ ምን ይላል? ዘፈነ ዘፈነ ይላል። ዘፈነ የሚለውን ስናይ ዘ ማለት ይች ነች፣ ፈ ይቻት፣ ነ ደግሞ ይች ማለት ነው። ይኸው ዘን ከዚህ ላይ ወሰነን፣ ፈን ደግሞ ከዚህ ላይ ወሰነን፣ ነን ከዚህ ላይ ወሰነን ማለት ነው። እነዚህም ፊደላቶች ወሰነንና ስርዓት ባለው መልኩ ደርድረን ስናነባቸው የሚለውን ቃል ማግኘት እንችላለን ማለት ነው። ዘፈነ ዘፈነ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ሰመረ ሰመረ ይላል። ሰመረ የሚለውን ስናይም ሰ ማለት ይች ነች፣ ይቻት ከዚህ ላይ፣ መ ደግሞ ይቻት ከዚህ፣ ረ ይቻት ይኸው ሰን ወሰነን፣ መን ወሰነን፣ ረን ወሰነን ማለት ነው። እነዚህም ፊደላቶች ወሰንና ስርዓት ባለው መልኩ ደርድረን ስናነባቸው የሚለውን ቃል ማግኘት እንችላለን ማለት ነው። ሰመረ ሰመረ የሚል ቃል ማግኘት እንችላለን ማለት ነው። ኦኬ ቀጣይ ደግሞ ከዚህ ላይ ምን ይላል? ከበደ ከበደ ይላል። ከበደ የሚለውን ስናይ ከማለት ይች ነች፣ በደሞ ይቻት ከዚህ ላይ፣ ደ ይቻት ማለት ነው። ይኸው ከን ከዚህ ላይ ወሰነን፣ በን ከዚህ ላይ ወሰነን፣ ደን ደግሞ ከዚህ ላይ ወሰነን ማለት ነው። እነዚህም ፊደላት ወሰነና ስርዓት ባለው መልኩ ደርድረን ስናነባቸው የሚለውን ቃል እናገኛለን ማለት ነው። ከበደ ከበደ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ ቀጣይ ደግሞ ከዚህ ላይ ምን ይላል? አደመ ይላል። አደመ የሚለውን ስናይ ደግሞ ይኸው አ ማለት ይቺ ነች፣ ደ ደግሞ ይቻት ከዚህ ላይ፣ መ ይቻት ማለት ነው። ይኸው አን ከዚህ ላይ ወሰነን፣ ደን ከዚህ ላይ ወሰነን፣ መን ከዚህ ላይ ወሰነን። እነዚህም ፊደላት ወሰንና ስርዓት ባለው መልኩ ደርድረን ስናነባቸው የሚለውን ቃል ማግኘት ቻለን ማለት ነው። አደመ አደመ የሚለውን ቃል ማግኘት ቻለን ማለት ነው። ኦኬ ቀጣይ ደግሞ ከዚህ ላይ ምን ይላል? ተመቸ ተመቸ ይላል። ተመቸ የሚለውን ስናይም ተ ማለት ይችናት ከዚህ ላይ፣ ተን ከዚህ ላይ ወሰድነን፣ እዛ ደግሞ መ ማለት ይችናት ከዚህ ላይ፣ ቸ ከዚህ ላይ ናት ማለት ነው። ስለዚህ ተን ከዚህ ላይ ወሰድነን፣ መን ከዚህ ላይ ወሰድነን፣ ቸን ከዚህ ላይ ወሰድነን እና ስርዓት ባለው መልኩ ደርድረን ስናነባቸው የሚለውን ቃል ማግኘት እንችላለን ማለት ነው። ተመቸ ተመቸ የሚለውን ቃል ማግኘት እንችላለን። ኦኬ ቀጣይ ደግሞ ከዚህ ላይ ምን ይላል? መከረ መከረ ይላል። መከረ የሚለውን ስናይም ይኸው መ ማለት ይችናት ከዚህ ላይ፣ ከደግሞ ይቻት ከዚህ ላይ፣ ረ ይቻት ማለት ነው። ስለዚህ መን ከዚህ ላይ ወሰነን፣ ከን ከዚህ ላይ ወሰነን፣ ረን ከዚህ ላይ ወሰነን እና እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው የሚለውን ቃል ማግኘት እንችላለን ማለት ነው። መከረ መከረ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ በቀጣይ ደረጃ ደግሞ ከዚህ ላይ ምን ይላል? ሰከረ
ሰከረ ይላል። ሰከረ የሚለውን ስናይም ይኸው ሰ ማለት ይቺ ናት ከዚህ ላይ፣ ከ ይቺ ናት ከዚህ ላይ፣ ረ ይቻት ከዚህ ማለት ነው። ይኸው ሰን ከዚህ ላይ ወሰድነን፣ ከን ከዚህ ላይ ወሰድንና ረን ከዚህ ላይ ወስደን እነዚህን ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው የሚለውን ቃል ሰጡን ማለት ነው። ሰከረ ሰከረ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ በቀጣይ ደረጃ ደግሞ ከዚህ ላይ ምን ይላል? በለለ በለለ ይላል። በለለ የሚለውን ስናይም በማለት ይቻት ከዚህ ላይ በን ከዚህ ላይ ወሰነን። ከዛ ቀጣይ ደግሞ ከዚህ ላይ ማናለች? ለን ሁለት ጊዜ የተጠቀምነው ወይም ሁለት ጊዜ የጻፍናት ማን ነው? ለ ብለን እናነባታለን። ይኸው በን ከዚህ ላይ ወሰድነን፣ ለን ደግሞ ከዚህ ላይ ሁለት የተጠቀምናት ማለት ነው። ስለዚህ እነዚህን ፊደላቶች ወሰድንና ስርዓት ባለው መልኩ ደርድረን ስናነባቸው የሚለውን ቃል ማግኘት እንችላለን ማለት ነው። በለለ በለለ የሚለውን ቃል ማግኘት እንችላለን ማለት ነው። ከዚህ ላይ ለን ሁለት ጊዜ ነው የተጠቀምናት ማለት ነው። ስናነባትም ሁለቴ እናነባታለን ማለት ነው። አንዴ ከተጻፈች አንዴ ነው የምትነበበው። ሁለቴ ከሆነ ሁለቴ፣ ሶስቴ ቢሆን ሶስቴ ይሆናል ማለት ነው። ስለዚህ እነዚህን ፊደላቶች በስርዓት በመደርደር በለለ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ ቀጣይ ደግሞ ከዚህ ለምን ይላል? ሰበረ ሰበረ ይላል። ሰበረ የሚለውን ስናይም ሰ ማለት ይቻት ከዚህ ላይ፣ በደሞ ይቻት ከዚህ፣ ረ ይቻት ከዚህ ማነው? ሰን ከዚህ ላይ ወሰነን፣ በን ከዚህ ላይ ወሰነን፣ ረን ደግሞ ከዚህ ላይ ወሰነንና እነዚህን ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው የሚለውን ቃል ማግኘት ይቻላል ማለት ነው። ሰበረ ሰበረ የሚለውን ቃል ማግኘት ይቻላል ማለት ነው። በቀጣይ ደረጃ ደግሞ ከዚህ ላይ ምን የሚል ቃል ማግኘት እንችላለን ማለት ነው? ወለደ ወለደ ይላል። ወለደ የሚለውን ስናይም ወ ማለት ይቺ ነች ከዚህ ላይ፣ ለ ደግሞ ይቻት ከዚህ፣ ደ አታለች ማለት ነው። ይቻት ከዚህ ያው ወን ከዚህ ላይ ወሰነን፣ ለን ከዚህ ላይ ወሰነን፣ ደን ከዚህ ላይ ወሰድን እና እነዚህን ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው የሚለውን ቃል ማግኘት ቻለን ማለት ነው። ወለደ ወለደ የሚለውን ቃል ማግኘት ቻለን ማለት ነው። ከዚህ ላይ ደግሞ ምን ይላል? ተገኘ ተገኘ ይላል። ተገኘ የሚለውን ስናይም ተ ማለት ይቻት ከዚህ ላይ፣ ገ ማለት ይቻት ከዚህ፣ ኘ ይቻት ከዚህ ማለት ነው። ከዚህ ላይ ተን ወሰነን፣ እዛ ገን እዚህ ላይ ወሰነን፣ እዚህ ደግሞ ኘን ወሰነንና እነዚህን ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው የሚለውን ቃል መሰረት ነው ማለት ነው። ተገኘ ተገኘ የሚለውን ቃል መመስረት ቻለን ማለት ነው። ኦኬ ቀጣይ ደግሞ ከዚህ ላይ ምን ይላል? ወሰነ ወሰነ ይላል። ወሰነ የሚለውን ስናይም ይኸው ወ ማለት ይቻት ከዚህ ላይ፣ ሰ ይቻት ከዚህ፣ ነ ደግሞ ይቻት ከዚህ ማለት ነው። ወን ከዚህ ላይ ወሰነን፣ ሰን ደግሞ ከዚህ ላይ ወሰነን፣ ነን ደግሞ ከዚህ ላይ ወሰነንና እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው የሚለውን ቃል ሰጡ ማለት ነው። ወሰነ ወሰነ የሚለውን ቃል ሰጡን ማለት ነው። ኦኬ ቀጣይ ደግሞ ከዚህ ላይ ምን ይላል? ጀመረ ጀመረ ይላል። ጀመረ የሚለውን ስናይም ይኸው ጀ ማለት ይቺ ናት ከዚህ ላይ፣ መ ደግሞ ይቻት ከዚህ ላይ፣ ረ ይቻት ከዚህ ማለት ነው። ጀ ከዚህ ላይ ያለች፣ መ ከዚህ ላይ ያለች፣ ረ ከዚህ ላይ ያለች ማለት ነው። እነዚህም ፊደላት ወሰንና ስርዓት ባለው መልኩ ደርድረን ስናነባቸው የሚለውን ቃል ማግኘት እንችላለን ማለት ነው። ጀመረ ጀመረ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ ቀጣይ ደግሞ ከዚህ ለምን ይላል? ዘከረ ዘከረ ይላል። ዘከረ የሚለውን ስናይም ያው ዘ ማለት ይቻት ከዚህ ላይ፣ ከደሞ ይቻት ከዚህ ላይ፣ ረ ይቻት ማለት ነው። ያው ዘ ይቻት፣ ከይቻት፣ ረ ይቻት ማለት ነው። እነዚህም ፊደላት ወሰንና ስርዓት ባለው መልኩ ደርድረን ስናነባቸው የሚለውን ቃል ማግኘት ቻለን ማለት ነው። ዘከረ ዘከረ የሚለውን ቃል ማግኘት እንችላለን። ኦኬ ቀጣይ ደግሞ ከዚህ ለምን ይላል? ደረጀ ደረጀ ይላል። ደረጀ የሚለውን ስናይም ያው ደ ማለት ይቻት ከዚህ ላይ፣ ረ ደግሞ ይቻት ከዚህ ላይ፣ ጀ ይቻት ማለት ነው። ያው ደን ከዚህ ላይ ወሰነን፣ ረን ከዚህ ላይ ወሰነን፣ ጀን ደግሞ ከዚህ ላይ ወሰድንና እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው የሚለውን ቃል ሰጡን ማለት ነው። ደረጀ ደረጀ የሚለውን ቃል ማግኘት
እንችላለን። ኦኬ በቀጣይ ደረጃ ከዚህ ላይ ምን ይላል? አወቀ አወቀ ይላል። አወቀ የሚለውን ስናይም ያው አ ማለት እቻት ከዚህ ላይ እቻት ከዚህ አ ማለት እችናት ወ ደግሞ እቻት ከዚህ ቀ ይቻት ማነው አን ከዚህ ላይ ወሰነን ወን ከዚህ ላይ ወሰነን ቀን ከዚህ ላይ ወሰነን እና እነዚህን ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው አወቀ አወቀ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ በቀጣይ ደረጃ ደግሞ ከዚህ ላይ ምን ይላል? ቀመረ ቀመረ ይላል። ቀመረ የሚለውን ስናይም ያው ቀ ማለት ይቻት ከዚህ ላይ መ ደግሞ ይቻት ከዚህ ረ ይቻት ማለት ነው። ቀን ከዚህ ላይ ወሰነን መን ከዚህ ላይ ወሰነን ረን ከዚህ ላይ ወሰነንና ስርዓት ባለው መልኩ ደርድረን ስናነባቸው ምን የሚለውን ቃል ማግኘት ይቻላል ማለት ነው። ቀመረ ቀመረ የሚለውን ቃል ማግኘት እንችላለን። ኦኬ ቀጣይ ደግሞ ከዚህ ላይ ምን ይላል? ነደደ ነደደ ይላል። ነደደ የሚለውን ስናይ እዚህ ላይ ደን ሁለት ጊዜ ተጠቀምነን ሁለቴ እንጽፋታለን ማለት ነው። ሁለቴ ያነበብናት ሁለቴ እንጽፋታለን። ነደደ የሚለውን ስናይም ያው ነ ማለት ይች ነች ነን ከዚህ ላይ ወሰድነን ደ ማለት ደግሞ ይች ነች ደን ሁለቴ ነው የተጠቀምናት። ስለዚህ ሁለቴ ከተጠቀምናት ሁለቴ እናነባታለን ማለት ነው። ያው ነን ከዚህ ላይ ወሰድነን ደን ደግሞ ሁለት ጊዜ ደ ብለን ወሰድን ማለት ነው። ስለዚህ እነዚህ ፊደላቶች ወሰድንና ስርዓት ባለው መልኩ ደርድረን ስናነባቸው ነደደ ነደደ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ በጣም አሪፍ። በቀጣይ ደረጃ ደግሞ ከዚህ ላይ ምን የሚል ቃል አገኘን ማለት ነው? ጠለፈ ጠለፈ ይላል። ጠለፈ የሚለውን ስናይም ያው ጠ ማለት ይችናት ከዚህ ላይ ለ ደግሞ ይቻት ከዚህ ፈ ይቻት ከዚህ ያው ጠን ከዚህ ላይ ወሰነን ለን ከዚህ ላይ ወሰነን ፈን ደግሞ ከዚህ ላይ ወሰድንና እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ምን የሚለውን ቃል ማግኘት ቻልን ማለት ነው። ጠለፈ ጠለፈ የሚለውን ቃል ማግኘት ቻልን ማለት ነው። ኦኬ ቃላትን እንደዚህ እያደረጋቸው መመስረት ትችላላቸው ማለት ነው። ቃላት እንዴት መመስረት እንደምትችሉ ቃላትን እንዴት ማንበብ እንደምትችሉ የሚያቅታቸው ተማሪዎች ፊደላትን በዚህ መልኩ እያገጣጠማችሁ እየጻፋችሁ መለማመድ ይጠበቅባችኋል ማለት ነው። በጣም ቀለል ያለ ነው። ይህንን ቪዲዮ እንደዚህ አድርጋችሁ በደንብ ካያችሁት በኋላ ደግሞ በመጨረሻ ቪዲዮን እያቆማችሁ እየጻፋችሁ መለማመድ ይህ ለእናንተ ግዴታ ይሆናል ማለት ነው። በተጨማሪ ደግሞ ሌላን ያልጠቀሷቸውና ያልጻፏቸው ቃላቶችን እናንተ ኮሜንት ላይ እየጻፋችሁ አሳውቁኝ። ምን ያክል እንደገባችሁ ኮሜንት ላይ ቃላትን እየመሰረታችሁ አሳውቁኝ። ይህ ቪዲዮ ከተመቻችሁ ቪዲዮውን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ0918 03 4685 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህንን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮዎች እስከምንገናኝ መልካም ጊዜ፣ ቸር ሰንብቱ።